መቼም ሁሉም ነገር እንደ ቀልድ ማየት ትንሽ ይከብዳል። እኔ እውነቴን ነው። የማንም ብሔር ላይ ጥላቻ የለኝም። ማንም ብሔር ላይ ማንም የገዛ ብሔሬ እንኳን መንግሥተ ሰማያት መርቶ ወስዶ አያገባኝም። አማራ ነኝ ብዬ ስቆም በአማራ ማህበረሰብ ላይ ከትግራይም ከኦሮሚያም ክልል ያሉ ልሂቃኖች ያን ህዝብ እናጠፋዋለን ብለው ሲነሱ ከተበደለ ጎን ከወገኔ ለዛውም ከደሞቼ ጎን ጤነኛ ያልሆነ ሰው አይቆምም። ጤነኛ ስለሆን ቆም ያለው አሁን ይሄንን ላነሳ የፈለኩት ምንድነው የትግራይ ህዝብ እንዲራብ አልፈልግም። የኦሮሚያ ህዝብ እንዲራብ አልፈልግም። በተመሳሳይ ከሚኖሩበት በሰላም ከሚኖሩበት አካባቢ የኦሮሚያ አክራሪ ጽንፈኞች ጨፍጭፈውና የተረፋቸው አምልጠው መጥተው ደብረ ብርሃን ላይ ሰፍረዋል። በጣም በርከት ያሉ ቤት ንብረታቸውን ጥለው ህፃናቱን ስመለከታቸውና ሳያቸው ነበረ። ይሄ የአማራ ስለሆኑ በማንነታቸው ማለት ነው። አሁን የትግራይ ህዝብ ሆን ተብሎ ታቅዶ ለፖለቲካ መጠቀሚያ ሲባል ህዋት አፍና ይዛ እኔ ትግራይ ህዝብ በተለይ ሶሻል ሚዲያ ላይ ያለውና በውጭ ያለው እንዴት እንደማይነቃ ሳስብ በጣም ነው የሚገርመኝ። እግዚአብሔር ምስክሬ ነው። በጣም ነው የሚደንቀኝ። ሰው እንዴት በወገኖቹ ላይ ቁማር ይጫወታል? ይሄ እንኳን እዛ ሀገር ቤት ያለው የሚልከሰከሰው መብላት ምናምን አጥቶ ነው እንበል። እንደው በሰለጠነ ዓለም ላይ ያለው ትንሽ የፖለቲካ ንቃተ ህሊናን እንኳን ይዞ ምን እየተሰራ ነው የሚለውን ነገር አልተመልከም። ወለዘ ሰደን በሁለተኛው ቀን ቲክቶከሮችን አፈና አሰረ። በሶስተኛው ቀን ብድግ አድርገ አለበሰ። እነዚህ ተራቡ ምናምን እጽጽ ተራቡ ምናምን ተብሎ ተነሳ። ከበስተጀርባ ያለው ግድ እንዳለ ወጣ፣ አደባባይ ላይ ወጣ። ሆም ብለው የራሳቸው የትግራይ ተወላጅ ሆኑ እንዲራቡ አድርገዋቸው ለፖለቲካ መጠቀሚያ የራሳቸውን ወገን እኔ አልቅሻለሁ ሳይ እንባቸውን። ይሄ ሰውነታቸው ደርቆ ምናምን ሳይ ረሃብ የለም እያልኩ አይደለም፣ አለ ረሃብ በሀገሪቱ። ይሄኛው ግን ሆም ብለው ህዋት የተባለ ወይም ቲዲኤፍ የምትሉት ሌላ ዓላማ ያለው ሌላ ጦርነት፣ ሌላ ድቅስቀሳ፣ ሌላ ደም ማፍሰስ የሚፈልግ አሁንም ልቡ ያልተሸነፈ በሰው ደም ማፍሰስ የጠመደው ህዋት የሚባለው ኃይል የትግራይ ህዝብ ላይ ከፍተኛ የሆነ የጥፋት አጀንዳ ይዞ መጥቷል። ለተራቡት እንድረስ፣ እኔም እደርሳለሁ፣ ችግር የለብኝም ባገኘሁት አጋጣሚ። ይሄንን መቆመሪያና መቋመሪያ ግን ያደረገው ምን አስቦ እንደሆነ ከምን አንጻር ምን እንዳመጣው ፖለቲካውና ያለው ነገር ወርቁ ከትግራይ ክልል ወደ ዱባይ የሚገባው ወርቅ ምን ያህል እንደሆነ ብዛቱ እንዴት አድርጎ እንደሚያስገባው ገበሬው እንዴት አድርጎ እንደሚያፈናቅሉ አሁን ተራቡ የተባለበት ቦታ ላይ ከፍተኛ የሆነ የወርቅ ክምችት እንዳለና ቢያንስ በአመት 2 ቢሊዮን 3 ቢሊዮን ዶላር እንደሚያገኙበት ያንን ገንዘብ አስገብተው እንደሚጠቀሙበት ትግራይ ክልል ላይ መንግስት እንደሌለ እንደፈለጉ የሚያደርጉ ወንበዴዎች እንዳሉ የተወጣ አደባባይ እየተነገረ ነው ያለው። የሰው ልጅ በረሃብ አለንጋ እየገሩ ሀውዜን ላይ የገዛ ወገኖቻቸውን የትግራይ ተወላጆችን በጀት አስደበደቡ። የገዛ ወገኖቻቸውን ሆስቴጅ እያደረጉ እየጨፈጨፉ እያስገደሉ ዛሬ ደግሞ ብለው ይህን ህዝብ በረሃብ አለንጋ እየተገረፈ ነው የሚል ለፖለቲካ መጠቀሚያ ሌላ ሰማይና ምድር ቢሰግ ምንም የለም። ለፖለቲካ መጠቀሚያ አድርገውታል። የትግራይ ህዝብ ነፃ መውጣት መቻል አለበት። ረሃቡ የእውነት ነው። ረሃቡን ያመጣው ግን ይሄ ህዋት የምትሉት ኃይል የበሰበሰው የሰው ደም ምንም የማይመስለው በትግራይ ህዝብ ላይ የተጫወተ ነው ያለው። ይሄንን ብልጽግና ከሚባለው ኃይል ጋር ይሰራል። ያ ብልጽግና አክቲቪስቶች ይልካል። እነዚህ አማራ ክልል ላይ ያለ ሶሻል ሚዲያ ላይ ያለ ዝም ብሎ ይሄ መመሳሰል ሚዛናዊ ሊሆን የሚል ወንበዴ አይጠፋም። ያን ሁሉ ተጠቅመው በትግራይ ህዝብ ላይ እየቀለዱበት ነው ያሉት። የትግራይን ህዝብ ሳይሆን ለመሳሪያ መግዣ የትግራይ ህዝብ አይደርሰውም። ይሄ የሚዋጣው ገንዘብ የሚደርስ ከሆነ 5 ያለቀ መስቀል አለ ምናምን የተወሰኑ ወጠጤ ዱርዮች ጎረምሳዎች ተነስተው እናደርሳለን ብለው ስለሄዱ ሳይሆን ከበስተጀርባ የሚሰራውን ፖለቲካ አልጠቀሙ። የአማራ ልጆች ሆናችሁ የምታሽቃብጡ ደብረ ብርሃን ላይ ያላችሁ ወገናችሁ እርዱ። በየአደባባይ በየፋኖ የተባለ ለሚገደሉ ወገኖቻቸው ልጆቻቸውን ላጡ እህቶቻችሁ ዘመዶቻችሁ እርዱ። መጀመሪያ ይህ ገንዘብ ለትግራይ ህዝብ ለተራቡት ቢደርስ ደስ ባለኝ። ለተራቡት እንኳን የሚደርስ ገንዘብ አይደለም። ከፍተኛ የሆነ የፖለቲካ መጠቀሚያ የትግራይን ህዝብ መጠቀሚያ አድርጎ የተጠቀመ ያለው ህዋት ነው። ለምን አልተራቡም አይደል? እግዚአብሔር ይድረስላችሁ። በረሃባችሁ በምናችሁ በምትታመሙ ትታመማለሁ። ግን እናንተ የወለዶቻቸው ልጆች ምን አይነት ልጆች እንደሆኑ አላውቅም። የገዛ ወገኖቻቸው ወይ ደግሞ የገዛ ልጆቻችሁ በረሃብ አለንጋ እየገረፏችሁ ነውና እኔ እግዚአብሔር ይድረስላችሁ።
የፖለቲካ ሴራችሁን ቀዝቀዝ አድጉት። ወልቃይት ራያ ምናምን የምትል ጨዋታችሁን አቁሙ። ለህዝባችሁ ድረሱ።